ፋኖ እንወዳለን የሚሉ ሙሉ ተመውቱ ለምን እንዲደረጋል አጠፉ ኧረ ብስሚላ ሰያ በራስ ካትተማመንም እንዴ ታይምስ ድምፁ ተቀይሯል የሚለውን ትታችሁ አቡ ፋኖ እንወዳለን ብላችሁ ጻፉ ታይምስ እንዲወጣ እኔ እንደዚህ አይነት ነገር የለብኝም እኔ በነፃነት ሁሉንም እንትን እንዴት አንተ ሰያ ሀቢባ ትጠላኛለች ብለህ ስለምታስብ እኮ ነው እንደዚህ አይነት ጥያቄ የምጠይቀው ገባህ አይደል እንደማከብር ነገር ያለው ምንድነው የምትፈልገው ለምንድነው እንደዚህ አይነት የበታችነት ስሜት የሚሰማክ ሰያ በራሱ ስለማይተማመን ነው ይሄን በፊት ልጅቷ በሞቶች በ3 ቀኗ ማለት ነው እዛ ቦታ ላይ ደግሞ በህግ ሊያዙ አይችሉም ታውቃለህ መንገዱን ታውቀዋለህ ለአንተ አዲስ አይደለም ለአንተ የሚናገር መንገድ አይደለም እንዴት ቢሆኑ እዛ ቦታ ላይ ዛሬ ይሄ ነገር ስለተወራ ብቻ ሃናን የሆነ ቦታ ላይ በራ ሰላም አለይኩም ወራህመቱላሂ ወበረካቱ ዴፋንሻ ቤተሰቦች እንዴት ናችሁ ሰላም ናችሁ አላችሁ አማን ነው አለን እንግዲህ አሁንም እንደምትሰሙት ነው ያለው ነገር እስኪ እንኳን እንደፈር ብላ እንግዲህ አላህ እኔ እኮ ግርም የሚለኝ ነገር አየሁ የሚሉት ሰዎች በሀቡ ፊት በስነ ስርዓት ማለት ነው ምክንያቱም ሀቡ ብለአድል ነው የምትሰራው ሀቡ እንደ አቡ ጃሂል ወይም አቡ ፋኖ እንደምትሉት ግለሰብ ማለት ነው እንደሱ በስሜት አትመራም ማለት ዝም ብሎ አንድ ሰው በኮሜንት እኔ ምስክር ነኝ እኔ አይቻታለሁ አስገቡኝ ሲባል አታስገባም ሀቡ በስነ ስርዓት እንደዛ ካልክ ገብተህ ቪዲዮ ታበራለህ ምስክርነት ተደብቆ የለም ሀገራችን እኮ ህግ ፊት ሄዶ አንድ ሰው ሲመሰክር እኮ በስልክ ተደውሎለት እኔ ጎረቤት ነበር እኔ አብሬ ነበር እኔ አይቼ ነበር በሚለው ተቀባይነት የለም በስነ ስርዓት ተሄዶ ማለት ነው ተሄዶ ፖሊስ ፊት ተቀርቦ ተመስክሮ ነው ኦኬ ተቀባይነት ያለው ማለት ነው ስለዚህ ልክ እንደዛ ነው ሀቡ የምትሰራው ህጋዊ መንገድ ነው የምትሰራው አንዱን ለመጣል አሰራም በውሸት አትቀበልም በስነ ስርዓት የተማረች ነች አራዲ የሸገር ልጅ ነች ሶ በትክክለኛ ህግ ነው የምትሰራው አቡ ፋኖ የሚባለው ግለሰብ ከገጠር ልጅን ለመጣል ነው በነገራችን ላይ ፎሎም ይበልጣዋል እሱን ከአቡ ፋኖ በላይ የገጠርሽ ተወዳጅ ነው አቡ ፋኖ ዘረኛ ነው የሚወደው ሰው የለም እንደሱ ዘረኛ ብቻ ናቸው የሚወዱት ደም ምናምን እያሉ ማለት ነው የቀራቸው ደም ምን አይነት ደም እንደው አላውቅም የሱን ደም አጣርተው የደረሱበት ዘረኞች ስለዚህ እንደዛ አይነት ነገር ሀቡ ጋር ይሰራል ሀቡ ከዘረኝነት የለች የሰው ልጅ ሁሉ ሀቡ ዝንዳኩል ነው ስለ ብሔር አታወራ አልহামዱሊላህ ጨዋ ወልዶ ያሳደጋት የጨዋ ዘር ኦኬ ነች ስለዚህ እንደ አቡ ፋኖ በስሜት ተመርታ አንዱን ለመጣል አንዱ ላይ አትዘፈዝፍም አህያውን ተወዳውላውን ይላል ሶ የገጠር ልጅ ደላላው ይመች የላከው ጌትነት ያቀበለው ጅዳ ያለለት ሁልጊዜ የገጠር ልጅ መሳደብ የገጠር ልጅ መተቸት የገጠር ልጅ ደላሎችን እኮ ቢናገር እኮ ጥርሱን ስለሚያራግፉለት ነው የገጠር ደግሞ ህፃን ልጅ ስለሆነ ገና ልጅ ስለሆነ በቃ የገጠር ልጅ ነው የሚችለው ማን ትችላለህ ሲባል ሰውየው ወደ ሚስቱ ወጣሉ ታዲያ ይሄም ግለሰብ ማን ትችላለህ ሲሉት የገጠር ልጅ ነው አለ ይመች ይያለ ጌትነት ይያለ እዛ የምን ያለው ማን ነው ደግሞ ስሙ ትግዴው ስሙ ጠፋብኝ ተክላይ ያለ አልጊዜ የገጠር ልጅ ደብቋል የገጠር ልጅ እንደዚህ ተመስገን እድሜ ለሀቡ ትላንትና በክብር ነው ያስወጣችሁ የገጠር ልጅን አይዞ እያለች በየቀኑ ስሜቱን እየጠበቀችለት ሲያናድ ራሱ ነገድ ሲል አብሽር አይዞ መጨቀው እንዳይሰማህ እያለች አልহামዱሊላህ የስነ ልቦና ህክምና ሰጣቸው እንጂ እኮ የገጠር ልጅ እኮ በጣም ነው ብድል እኮ የደረሰበት በጣም ነው የስነ ልቦና ስብራት የደረሰበት ቢጠየቅ እኮ እኛም እኮ ችግር የለብንም በስነ ስርዓት ኦኬ እኛም ይሄ እንትን ሲሉ ሲያናድ በሚናገረው ነገር በመጀመሪያ አልተረዳንም ነበር ይሁን ነገር የደበቀው ሁሉ እየመሰለን ነበር ባንን አገርም ሰው መጠየቁ ችግር አልነበረም ግን በቃ በየቀኑ ስድብ በየቀኑ ሱመተችን እንደዚህ ዋሽቷል የሐሙድ የሚባለው እንደዚህ ብሏል እንደዚህ እሺ ሐሙድን ጥራውና አምጣው ቪዲዮ ከፍቶ ይመስከር የለም ሐሙድ የሚባለው በስም ብሎ በቃ ሲጀመር ሐሙድ የሚባለው እኮ የአቡ ፋኖ ጓደኛ ሊሆን ይችላል ዝም ብሎ የገጠር ልጅን ለመጣል አብረው ተመካክረው አሁን አንተ እንትን አለ ይበልና
እኔ መረጃ አለ ይበልና ከዛ በቃ ተደውል እኔ ደግሞ ከዛ እንትን ላይ አስመሰል ተባብሎ ሊሆን ይችላል የገጠር ልጅን ለመጣል ኦፍ ኮርስ ምክንያቱም አቡፋኖ የሚባለው ግለሰብ ጤነኛ አይደለም በጣም ምቀኝነት አለበት ቀውስጡ መጥፎ ነው እባብ ነው ሐታ ይሄ ሃና ነገር ሀቡ ቤት መግባቱ በጣም አንገብግቦታል ሁሉ ነገሩን የሚያስታውቀውና አሁን በጣም ተገብግቧል የሚፈልገው ይህ ግለሰብ በሱ ቤት እንዲወራ ለምን ፎሎ ደና እየሰበሰበ አታውም እንደ አዲሱን አካውንት ከፍቶ በጎን ቁጭ አድርገው ሁለቱንም አካውንት እንዲያሳድጉለት ፈጣሪው አሬ አንተስ ከፋ በእውነት አዲሱን አካውንት ከፍቶ ማለት ነው ሶሪ እግሪን እንትን እያልኩ ላወራችሁ ቆንጆዬ እግር እንዲኖራችሁ ጊዜ እግራችሁ መንከባከብ የምትፈልጉ ካላችሁ ኢንሻአላህ እሰራላችኋለሁ ሾርት ቪዲዮ እሺ እኔ አካባቢ ያላችሁ ችግር የለም ገና አዲስ ምርቴ ስለሆነ እሰጣችኋለሁ ከመሻወር ነፃ እዚህ ያላችሁ ታቆይለን የት እንደምኖር ኦኬ በጣም አሪፍ ነው ለእግራችሁ ምንም አይነት ነገር ስታደርጉ እግራችሁ ዘስፋ አድርጋችሁ ቁጭ እግራችሁ እንዴት እንደሚያሳምር እንዴት ነው የሚያደርገው በጣም ያሳምራል ጥፍራችሁ ውበት ይሰጣል ኦኬ አዋይቤ ገና ሙከራ ላይ ነው ምርቱን ኢንሻአላህ በቅርቡ ሙከራው ይጠናቀቅና ልብስ ስታዙን አበሬ መሸጥ ጀምራለሁ ላይክ አድርጉ እኔ ወላሂ አልወድም ማስመሰል እንደ አቡ ነኝ እንደዚህ በቀሞ የመቸኝ ሰው ውሸት ደሜ ወማን ብሎ ነገር የለም ደሜ እናትና አባቴ ልጅ ነው ኦኬ እና ደግሞ የላይላህ አይለላ ወንድሜ ይባላል ያ እንኳን ማለት ነው ደሜ አይባልም ደም የዘረኞች ንግግር ነው የምን አባሽ ደም ነው የምን አባህ ደም ነው ደም ይፍሰስና ደም ይፍሰስና ማለት ነው እኔ እንደዛ ብሎ ነገር የለም እኔ ጋር ኦኬ የኔ ደም ከአንድ ደም የተገኘ ነው የእናትና የአባቴ ልጆች ናቸው ኦኬ እህትና ወንድሞቼ ደግሞ የላይላህ አይለላ ወንድሞቼ ምርጥ ያላህ ባሮች አማኞች ናቸው እንጂ አማኞችን የሚያስገድል የካፊር ዳይፐር ሁልጊዜ እኮ አማኞችን የሚያስገድል እኮ ነው አቡፋኖ የሚባለው ግለሰብ ሁሌ ጎንደር ላይ እንደዛ ሲገደል አልተገደሉም ውሸት ነው ወላሂ ሙስሊም እንደዛ መካነ ሰላም ላይ የሙስሊም መስጂድ ተገብቶ እንደዛ ኢማሞች ሲገደሉ ውሸት ነው አልተገደሉም ውሸት ነው ብሎ ከመጀመሪያ እኮ ቪዲዮ የሚሰራ አማኞች ሲገደል እኮ አቡ ጃሂል ነው ለዛም ነው አቡ ጃሂል ብለን ስሙን ያወጣንለት ስለዚህ የአማኞች ጥላት ነው የሙስሊሞች ጥላት ነው አቡ ጃሂል ሶ ይሄ እንዴት ነው እኔ ልጅ እኮ እዚህ ጋር ደሜ ነው የምትል ትራንት ኮሜንት አይቼ ነውና ገረመኝ ደምሽ ይፍሰስና ወደዛ ልጅና ደሙ ጋር ደምሽን አደባልቅሽ እናቴ አይሻልሽም ብትጋቡ አይሻልሽም ልጅ እንደው በየቦታው ነው የሚወልደው ደግሞ እኮ የሚገርማችሁ ለወረሙ ያለው ጥላቻ ለሌላ ለትግራይም ለብሔር ብሔረሰቦች ለስልጤ ያለው ጥላቻ ለሁሉም ዘራቡ አቡ ጃሂል ጥላቻ አለበት ኦኬ በጣም ጠል ነው በተለይ ሙስሊሞችን በጣም ይጣላል እሱ ለስም ብቻ ሙስሊም ነው ኦኬ እና ደግሞ ወልዷል ከሌላ ብሔር ከኦሮሞ የሚገርማቸው ኦሮሞ እያለ ይሳደባል ልጁንም እየሰደበ እንደው አይገባውም ግን ልጆቹ ምናምን ይፖስታል ሚዲያ ላይ የተቀመጡበት ቤት ምናምን ግርግዳ ያስቃል ቤታቸውን ቀይርላቸው ኦኬ በየቦታው ያንጠባጠብካቸው ልጆች ሰብሰብ አድርገህ አሳድግ